የሌላ እምነት አባቶች፣ አርቲስቶች፣ ጋዜጠኞች፣ ታዋቂ ሰዎች፣ ባለሀብቶች፣ ኤምባሲዎች ሐዘናችንን ለመጋራት የአባታችንን ልፈት ሐዘናችንን ለመጠገን አብረውን ቆሙ፣ አብረውን አነቡ። እናመሰግናቸዋለን። አላህ ሂዳያውን ይስጣቸው። ሌሎችም ደግሞ በአግርሞት ታዘብነ ከዚህ ተጻራሪ ለመቆም የጣሩትን ሴራን ይዘው የመጡትንም ተመለከትናቸው። የኛ አንዳንድ ወጣቶች የሰሩትን ስተት ተመልክተው እሷን አወፍረው እስልምና መሃል ሁለት ሰፍ እንዳለ ለማሳየት የቧጠጡ ሰዎች መርዛቸው ሊረጡ ያሰቡን ሰዎችንም መንጥረን ታዘብናቸው። እስልምና ውስጥ መጥተው ፈትዋ ለመስጠት እገሌ ቡድን እንዲነው እገሌ ቡድን እንዲነው ብለው ሊያቧድኑን የሞክሩትንም ታዘብናቸው፣ ተመለከትናቸው። ምን ያሴሩልን እንደነበር በግልጽ በአደባባይ ተመለከትናቸው። ደግሞም ሌሎችን አብረን ታዘብነ። የኛም ምስኪኖች የነዛን መፈክር ያዳመቁ የነዛን ላይክና ሸር ያደረጉ ለማውገዝ ብለው ድሉን ለመጠቀም የሞከሩ የኞች ምስኪኖችንም አየናቸው። እነዚህ ከሌላ እምነት መጥተው ጥቂቶቹ ሰፊውን የክርስትና እምነት የማይወክሉት ትንንሽ አክቲቪስቶች ብቅ ጥልም ብለው እገሌ ሱፊ እገሌ ወሃቢ ማለት እንዲህ ነው ብለው ሊያቧድኑን ሲሞክሩ በትዝብት ተመለከትናቸው። የነሱን ድምጸት ደግሞ ይዞ ያስተጋባ ሱፊያ ነኝ ብሎ ያመነ ደግሞ አንዳንድ ዲኑ ያልገባው ወጣትንም ተመለከትን። ልብ በሉ እናንተ ወጣቶች፣ እነዚህ ሰዎች ቢሳካላቸው የሚጀምሩት በእናንተ የሰሜኑ ጦርነት ጊዜ የወደመው የመሻይኾቻችን ሐሪማን በርካታ የዕልም መካኖች ወድመዋል። አሁን የሉ። እነሱን ለመተካት ነው እየተፍጨረጨረ ከተማ ውስጥ ያለው። እነ ሸህ መሐመድ ሐሚድዲን ዑለማዎችን ማን ይተካቸው ብለው ዑለሞችን ሰብስበው ያስመረቁ ያሉት ሐሪማዎቻችን እንደዚህ እስልምና ላይ በሚያሰሩ ሰዎች ስለወደመ ብቻ። እነዚህ ዛሬ ወሃቢ ሰለፊ ያሉ የሚያቧድኑህ ሌላ እምነት የመጡ ሰዎች እነሱ ናቸው። አክሱም ላይ እህቶችህን ሂጃብ እየከለከሉ ያሉት፣ ሶላት እየከለከሉ ያሉት። ሙስሊም እስልምና አንድ ነው። ኢትዮጵያ ውስጥ ያለ እስልምና ባረግነው ጥናት ከሌላ ሀገር ያለው እስልምና ጋር አንድ አይደለም። ሱፊዩና ሰለፊዩ መሃል ያለው ልዩነት ቅርንጫፋዊ አሊያም ፍቅሃዊ አህካሞች ናቸው። ከሁለቱም ጥርዝ የረገጠ ይኖራል። በሱፊያ ስም ቀብር ውስጥ የሚያመልክ ጠንቋይ ጋር መሄድ ይኖራል። ይሄ ሱፊያውን አይወክልም። ሱፊያኛ የምንላቸው አጼዎቹ ጋር የታገሉ አይማዎቻችን ፍትህ ያቀሩ፣ ተፍሲር ያቀሩ፣ ነህውና ሰርፍን ሲያቀሩ የኖሩ እንደነ ጀማ ንጉስ ያሉ እንደነ ሻሃሊ ጎንደር ያሉ እንደነ አብሬትነ ዳና እነ ሾንኬ የመሰሉት ናቸው የሱፊያ አረማዎቻችን። ከነዚህ ጋር ሰለፊዩ ሰፊ ልዩነት የለም። ሁለቱም ሳይድ ጠርዝ የረገጠ ይኖራል። እነዚህ በእውቀት ይታረማሉ፣ እነዚህ በእውቀት ይስተካከላሉ። በዚህ የአባታችን ህልፈት ይሄን አንድነት፣ ይሄን አብሮነት፣ ይሄን መተሳሰብ ተገምዶ የማይፈታ መሆኑን ሙስሊሙ ያስመሰከረበት ክስተት ነበር።